መገናኛ ብዙሃን ለሀገር ዘላቂ ሰላም መስፈንና ብሔራዊ ጥቅም መከበር ያላቸው ሚና ከፍተኛ ነው። እንደ ኢትዮጵያ ባሉ የብዝሃ ቋንቋና ባህል ባለቤት ለሆኑ ሀገራት የመገናኛ ብዙሃን ተደራሽነትን ማስፋት ያስፈልጋል። ይህን ለማድረግ እንዲያስችል የኢትዮጵያ መገናኛ ብዙሃን ባለስልጣን ለተለያዩ የማህበረሰብ አቀፍ ሬዲዮና የክልል መገናኛ ብዙሃን ፍቃድ በመስጠት የአካባቢዎቹ ባህልና የአኗኗር ዘይቤ ጎልተው እንዲወጡ ለማድረግ የበኩሉ ሚና ተጫውቷል። የመገናኛ ብዙሃኑ የስርጭት አገልግሎት በሚሰጡበት ማህበረሰብ ሀገራዊ አጀንዳዎችን ተደራሽ ማድረግ እንዳለባቸው የተለያዩ የማህበረሰብና የክልል መገናኛ ብዙሃን ባለሙያዎች ለኤንቢሲ ኢትዮጵያ ተናግረዋል። የማህበረሰብ መገናኛ ብዙሃን ተደራሽ የመሆን እድላቸው ከፍተኛ መሆኑን በመጥቀስ ማህበረሰቡ በሚረዳው ቋንቋ ግንዛቤ ሊፈጥሩ የሚችሉ ስራዎች እየተሰሩ መሆኑን አብራርተዋል። በሀገራዊ ጥቅሞችና አጀንዳዎችን ለማህበረሰቡ ለማስረጽ ትኩረት ሰጥተው እየሰሩ መሆናቸውም ተናግረዋል። የማህበረሰብ ሬዲዮ እንዲሁም ቴሌቪዥን ጣቢያዎች ለማህበረሰቡ በሚገባው ቋንቋ እና በሚገባው የይዘት መጠን አንደርስታንድ ሊያደርገው በሚችለው መንገድ በሀገር አቀፍ በዓለም አቀፍ ኩነቶች በዲፕሎማሲያችን መንግስት እየተከተለ ያለውን የሪፎርም ስራዎችን በአገር ደግሞ ኢንተረስት ላይ የማይደራደር ኮሚቴ ከመፍጠር አኳያ የኛ ሚዲያ እንግዲህ ከፍተኛ ድርሻ የተወጣ እየሰራ ያለ ተቋም ነው። አገራዊ ጉዳዮች ላይ በደንብ አተኩረን ነው እኛ የምንሰራው። አካባቢ ዋና መነሻችን ሆኖ እንደ አካባቢ ደግሞ አገራዊ የሆኑ አጀንዳዎችን በቋንቋም ጭምር ለህብረተሰቡ ተደራሽ ነው ግንዛቤ እንዲፈጠር ልዩ ትኩረት ሰጥተን ነው እያንዳንዷን ከባህር በር ከምርጫ ጋር ተያይዞ ከብሔራዊ ዲጂታል መታወቂያ ጋር ተያይዞ ህዝብ ላይ ከማስረጽ አንጻር እና ሌሎች አገራዊ አጀንዳዎችን ትኩረት ሰጥተን ነው እያንዳንዷን ክትትል አድርገን ምንሰራው። ባለሙያዎቹ አክለውም ትክክለኛ መረጃን በማድረስ በህዝብና በመንግስት መካከል የመረጃ መድረክ መሆን ይገባል ብለዋል። መረጃን በአካባቢው ቋንቋ ተደራሽ ማድረግ ተጽዕኖ መፍጠር መቻላቸውንም ገልጸዋል። ሚዲያው ያው ለሀገር ያለው ግንባታ ቀላል አይደለም። ትክክለኛ መረጃ ለህብረተሰቡ ያደርሳል። በመንግስትና በህዝብ ላይ መካከል ሆኖ ድልድይ ሆኖ የሚያገለግል ስለሆነ ልዩ ትኩረት ሊሰጠው ይገባል ብዬ አምናለሁ። ይህ ህብረተሰቡ ደግሞ ትክክለኛ መረጃ ማግኘት ይፈልጋል። ሚዲያዎች በምን ደረጃ ላይ ናቸው የሚለውን ምን እየሰሩ ናቸው ያለ የቅርብ ክትትል ያስፈልጋል። የማህበረሰብ ሚዲያዎች አሉ። ስለዚህ እኔ በወላይትኛ ወይ ደግሞ ሳምበዲ ከአማርኛ ከሚነግረው ይልቅ አማርኛውን በአማርኛ ተናጋሪ፣ ወላይትኛውን በወላይትኛ ተናጋሪ፣ ትግረኛው በትግረኛ ተናጋሪ ሲሆን የይዘት በአንደርስታንዲንግ በኮመን አንደርስታንዲንግ በራሱ ቋንቋና በራሱ የይዘት የአንደርስታንዲንግ መጠን ዘገባ ሲወጣ እኩል አይደለም እና አንደኛ የኔነት ስሜት ይሰማዋል። ሁለተኛ ደግሞ ልክ አማርኛውን አንደርስታንድ የማያደርግ ሰው በአካባቢ ቋንቋ በጣም ሞር አንደርስታንድ ሊያደርግ በሚችለው ነገር ነውና ዘገባው የሚሰራው ያ በጣም ትክክለኛ ፖሊሲም ነው። በዛ ተጨባጭ ሁኔታም ደግሞ እኛ ማህበረሰብ ላይ በራሱ ቋንቋ በራሱ ባህል በራሱ ዘዬ የተላለፉ ፕሮግራሞች ምን ያክል ኢምፓክት እንዳመጡ ያየነበት ነውና በሚዲያ በሬዲዮ በቴሌቪዥንም ትልቅ ለውጥ እያመጣ ያየንበት ስለሆነ በኔ በጣም ጥሩ ነው ብዬ ነው የምወስደው። በአሁኑ ወቅት በብሔራዊ ጥቅሞች ላይ በጋራና በትብብር መስራት የሚያስፈልግበት ወቅት ላይ በመሆናችን የማህበረሰብ መገናኛ ብዙሃን ማህበረሰብን የማንቃት ሚናቸውን ሊወጡ እንደሚገባም ገልጸዋል። በተለይ ደግሞ በቋንቋ ደግሞ ለህብረተሰቡ ተደራሽ እንዲሆን ትርጉም ጭምር ሰርተን የበለጠ እንዲደርስ እያደረግን ትልቅ ስራዎችን እየሰራን ነው። እስካሁን በርካታ ጉዳዮች እየሰራን ያለው ነው። 130 ሚሊዮን ህዝብ ያላት ሀገር ወደብ አልባ ሆኖ መቆየት ተገቢ ነው ብዬ አላምንም። መሰራት የሚገባቸው በወቅቱ ሚስ ያደረግናቸው ነገሮች አሉ። የወደብ አልባ መሆናችንን ከዚህ ከኢኮኖሚ ጋርም ቀላል ነገር ነው አይደለም የደረሰብን ያለውና እሱን ደግሞ አሁን የደረስንበት ነገር በጣም ትልቅ ነው። ከመንግስት ጎን ህብረተሰቡ መቆም አለበት፣ ሚዲያው መቆም አለበት ብዬ አስባለሁ። በናሽናል ፍላጎቶቻችን ከፍተኛ ልዩነቶችን አጥብበን አንድ የምንሆንበት ጊዜ አሁን ነው ብዬ አስባለሁ። ለዛ እኛ እንደኛ ተቋም ከፍተኛ ስራ እየሰራን ያለ ነው። እላይ ብቻ ተሰርቶ የሚቀር ሳይሆን ታች ድረስ ለማህበረሰቡ ወርዶ በሚገባው ቋንቋ በአገር በሪፎርም እና ደግሞ ቀጣይ አገርን ከማስቀጠል አኳያ ልዩነት ሳይኖር አንድ ሆነን እንድንሰራ ከፍተኛ ስራ እየሰራን ያለ ነው በዚህ ሰዓት።